አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ፣ ማስረጃውን ያቅርብ። ለመመለስ ምንም የተለየ ነገር አያስፈልግም። የእህታችንም ተሰርቶ 10 ሺህም ይሁን 20 ሺህም 100 ሺህም የፈለገው ነገር ላይ ያለውን ልዩነት በእጥፍ አድርጌ መስጠት የምችል ሰው ነኝ። የተለየ ነገር ለማድረግ አይደለም እኔ ማስቀረው። የሷ 10 ሺህ ብር 20 ሺህ ብር እኔ ጋር መጥቶ ተአምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው የሚመስለው። ሂሳብ ሲሰራ ደግሞ የ10 ሺህ እና የ20 ሺህ ይሆናል። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም በእኔ ጉዳይ፣ አንድም ሰው ማለት ነው። ተበላው የሚል ሰው የሚመጣ ካለና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩኝ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁና ሀቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርተው መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከልና እህታችን የተሻለ ነገር ውስጥ እንድትገባ እንደማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስፍዬ ሶሪ እኔ ማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የኛ ስም ጠፍቶ አይደለም፣ የኔ የና የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩሌ ለእሷ ገንዘብ አልሰበሰብም መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም። አሁን ፀጉር ቤት እኮ አላት ቴዝ ሼር ኦርደር እኮ ናት። ይሄ ፀጉር ቤት 100 ሺህ የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ፀጉር ቤት እኮ ዝም ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ፀጉር ቤቱ እየሰራ ለሷ የአስቤዛና የቤት ክራይ ሰዓት ተሰብስቧል። ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አም ሶሪ በጭራሽ ሀቡ፣ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷን መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም ከሱ አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅለለሽ በኋላ ለሀቡ ታስረዳሻለች።
ነው ማንም ያዋሸ የለም። ያው እሱዬ ማን ላይ ያስረዳል። ኤኒዌይስ ሀቡ እስካሁን ሰዓት ድረስ ፀጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ፀጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ ዲጂታል አድርጊ አፍርሺ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በፀጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር ሄጄ አንቺን መክሰስ ፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር ያደረግነው። አንቺ ሀቀኛ ሰው ድምጽ ነው ይኸውልሽ፣ ዘቢባ የህዝብ ድምጽ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። በልጅቷ የህዝቡ ኮሜንት አንብቢ። አንዴ ከይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ጥያቄ አደረሳችሁ ለኮድ መልስላችሁ ነው ከዛ በኋላ በምትፈልጊው መንገድ የትገባ ገንዘቡ ነው በቃ ምክንያቱም አይደለም ስልሽ አልጠፋም እዚህ ጋር የትገባ የምትሉት ፀጉር ቤት አላት ልጅቷ ሼር ኦርደር ሆና ፀጉር ቤት አላት ምንድነው የምታወሪው ስለዚህ አሁን ምንድነው የምታወሪው ሲጀምር ላንቺ የማስረዳት ግዴታ የለብኝም ላንቺ ማስረዳት ግዴታ የለብኝም አንቺ ለህዝቡ ግን ግዴታ አለብሽ ለምን የተሰበሰበው ገንዘብ እንደመጣችሁ ለህዝብ ህዝቡን አክብራን የመጣችሁ ስለዚህ ባንዴ እንደማመጥ ሳራ በቪዲዮ ውጪ እያለሽ ነው ህዝቡ ኮሜንቱን ተመልከቱ ሀቀኛ ከሆነች አትወጣ 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች ታዋቂ ከፈለገች አንድ ጊዜ ዘውዬ ሚታርጊ አንዴ ከፈለገች አንዴ ሚት አድርጋችሁ አድራሻዬን በዚህ አደርግላታለሁ ከፈለገች አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ ጋይስ ይሄ ነው በቃ እውነታው አንዳንድ ጊዜ እኔ ነኝ ጥፋተኛ ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ እቺን ጀግና ዘፋኝ ባለቤቴ ነች ሚስቴ ነች በእሷ አልደራደርም አንገቴን እሰጣለሁኝ በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል ይከፈላታል ብሩ ዛት ሴት አም አውት ከህይወት ትወጣለች ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤቱ ሻወር ትወስዳለች አለች የጣውላ ቤት ነው ከታች ሰው ይኖራለች እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ ቆይ አንዴ ኪያ በቪዲዮ እሱ አንዴ በማርያም እቺ ልጅ ግን ትሰማለች እንደ እየመለሰች እኮ ነው አንተ እንትን ስትል እንዲህ ቆይ አንዴ ትሰማለች ግን አትናገርም መሰለኝ ኧረ ሁለቱንም አትናገርም አትሰማም እኔ ሳቅ ግን 130 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል ሪሲት አለ የአንድ የተስፋ የላከበትን ያላገኘሁት ነበረ እሱን ልክልሻለሁኝ ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል ያው ስለሱ ደግሞ ያስረዳል እሱን ራሱ ይመልሳል ተስፍሽ ከ500 ሺህ ወደ አንቺ 430 ሺህ ሲገባ 70 ሺህ ብር መሀል ላይ ቀርቷል ሶ ያቺ 70 ሺህ ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል ስለዚህ መማር ጋር የቀረ ምንም ነገር የለም ወደ መማር አስገብቶ መማር ምንም የለም መማር ጋር ተስፋዬም የራሱ ምክንያት አለ ያስረዳቸዋል እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት በቪዲዮ በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን ቪዲዮ ላይ መውጣት የማይፈልግ ሰው አለ ምንድነው ምክንያቷ እሺ ችግር የለም ምክንያቷን ትንገረን ምንድነው ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ
መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ለአንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን መተን በፍቅር ነው ያወራነው። እስካሁንም አክብራይ ነው የምታወራኝ። ኮመንት ጻፈልኝ ተስፍሽ ነው ይበል። እኔ እዚህ ውስጥ የማልገባበት ጉዳይ ምን መሰለ፣ መጀመሪያም ሲጀመርም ማለት ነው እኔ እኮ በነገራችን ላይ እኔ ስሜ እንደዚህ አልወጣም እንጂ 2005 ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው። ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ10 በቁራቴ ማለት ነው። ምክንያቱም ማንም ሰው እንዲያግዘኝ ማለት ነው። የማንም ሰው የማውን እየሰሙኝ ነው አይደል? ሁሉም የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው እጅም ገብቶብኝ አያውቅም። ገባ አይደል? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ አሁን ነው። እሺ ላክልኝ። አሁን ነው። ለዛ ነው እናንተ ጋር የመጣው። ስለዚህ በሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን እኔ ቀጥዬ ከፍለታለሁ። አለቀ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንቷ ውስጥ አስገባለሁ ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም። ይሱ ብሩ ያስገባል። እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከፀጉር ቤቱ በዚህኛው ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል፣ ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግናቸው በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሽ አታድሪም አንቺ አሁን ሰዓት ማለት ነው። አብራችሁ አይደለም የምትኖሩት በአሁን ሰዓት። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም መክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ምግብ አለ። የእሱ እኮ ምሳ እኮ ይቋጠራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴክ ኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥህና በጣም ደስ ነው የሚለኝ ግን ከእሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪና። አይ እዚህ ላይ አላወራም እንዴ። ካላወራሽ ለምን ጠይቅሽ ታዲያ? ምናልባት ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪናለሽ። ልጇ የት ነው አሁን? ቤት ነው ያለው። ማን ጋር? ደስ ይለኛል። በሚያግዛታል እኔ ጋር ነው። 8 ዓመት ሙሉ እኛ የምናሳድገው ልጁ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮሜንቱን ጥሩ ሀሳብ። ስልክ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበ እያለች ይቅር ይበለኝ። እንደዛ ነው የምታወራው በቪዲዮ እንደዚህ